የሚስት ዋና የሚስት ሮል ምንድነው? እናት መሆን አይደለም። ባይዘዌ እንደ እናት ኦቨር ኬሪንግ መሆን አይደለም። ልብስ እናንተን ብቻ እያጠቀኑ ሙሉ ማታ ሲመጣ ላብላብ እያልሽ ራስሽን ሳትጠብቂ ስለዚህ ስትንደፋደፊ እንዴ! የቤት ሰራተኛ እኮ አይደለም ያገባው፣ ሚስት ነው ያገባው። ንጹህ ሚስት ታስፈልጓለች። ሲመጣ ውጪ የተለያየ ሴት አይቶ ነው የሚመጣው። የኔ እናት ቤትሽ ውስጥ ያንን ሰላም ሚስቱን እንዲናፍቅ የሚያደርግ ሰላም መፍጠር ካልቻልሽ ለምን አገባሽ? የሚስትነት ትርጉሙ አሁን ይሄ ነው ወይ? እዛ ነው ስቴብል ያደረገ ወንድ የሚያስፈልገው። ድካምሽን ስለሚቀንስልሽ፣ አገልጋይ ስለሚቀጥርልሽ ነው። ሌላ ተአምር አይደለም እንጂ ሀብታም አምልኮ አላልኩም። ስቴብል ያደረገ ወንድ አሁንም ነገም በህይወትሽ ያስፈልግሻል። ዋናው ፐርፐስ ግን ሰራተኛ ቀጥሮ የሚያገኘውን ሰርቪስ መስጠት ሳይሆን የሚስትነት ቦታ አለሽ። ባል አንድ ወንድ እኮ ትኩረት የሚሰጠው ቫልዩ የሚሰጠው ነገር ምንድነው? እያንዳንዳችሁ ሚስቶች ታውቃላችሁ። ወንድ ልጅ ሴክሹዋል ነገር ላይ ያለውን ኢንተረስትና ፍላጎት እሱን ቤት ውስጥ ከገደላችሁበት ንጹህ ታማኝ የተባለው ወንድ እንኳን ሌላ ሴት ማየት ይጀምራል። ኳሊቲ የሆነ ታይም ማሳለፍ፣ ባልሽን ማክበር፣ መንከባከብ፣ በቃ ያንን ቤቱን እንዲናፍቅ ማድረግ መቻል ነው ያንቺ ግዴታም ኃላፊነትም። ቀንም ሙሉ ቤት ስትወለዊና ቤት ግርግዳ ማጠብ አይደለም ያንቺ ትልቁ ኃላፊነት። ያገባሹ ለዛ አይደለም። ሜን ፐርፐዝሽን አትርሺ። ሜጀር የሆነ ጎልሽን አትርሺ። በሌላ ሰው በቀላሉ ሊተካ የሚችለው አገልጋይነት አይደለም ያንቺ ሮል። ቤትሽን ሰላማዊ ማድረግ፣ ባልሽን በሰላም መጠበቅ፣ ለልጆችሽ ምርጥ እናት መሆን፣ ፍቅር መስጠት ነው ያንቺ። መንከባከብ፣ ባልሽን አድቬንቸር መፍጠር፣ ሴክሹዋል ነገሩ ላይ ውበት መፍጠር፣ ግልጽነት መኖር፣ ባልሽን ከምንም በላይ በሱ ነገር ዓለሙ አንቺ የሱ ያንቺ ዓለም እንደሆነ እንዲያይ ቤቱን እንዲናፍቅ ማድረግ ካልቻልሽ ሚስት አይደለሽም፣ አንቺ አገልጋይ ነሽ። ለዛ ነው ባልሽ ቺት እያደረገ ያለው፣ ለዛ ነው ሌላ ሴት እያማረው ያለው፣ ለዛ ነው ቅምጥ እያስቀመጠ ያለው። ሁለተኛ በጣም አጉል ጥሩ ነን ብላችሁ ኃላፊነቱን ጥያቄ ማትጠይቁ፣ ዝም ብላችሁ ሳታጣሩ በደፈና የምታምኑ እንደ በግ እየተነዳሽን ሆሽ እያልሽ አይንሽ ታውሮ ገደል እየከተተሽ ለምን ያክብርሽ? እንዴት እንደሚስቱ ቦታ ይስጥሽ? ምክንያቱም ማንም አይደለሽም። የተከበረ ማንነት የለሽም። ባውንደሪ የለሽም። የራስሽ አቋም የለሽም። የራስሽ ማንነት የለሽም።